በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በጥር 3 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ከበረ አባት የአባ ሊባኖስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ለአቡነ ሊባኖስ ዘመጣ የተሰጣቸው ቃል ኪዳን ይህ ነው። እግዚአብሔር ወዳጄ ሊባኖስ ሆይ እውነት እውነት እልሃለሁ፣ አንተ ስለ እኔ ፍቅር ብለህ የዚችን ዓለም ተድላ ደስታ ንቀሃልና የአባትህንም መንግሥት እንደ ጉድፍ እንደ ሳር የሙሽራነትህንም ቤት እንደ ሐዘን እንደ ለቅሶ ቆጥረኸዋልና፣ አሁንም ወዳጄ ሊባኖስ ሆይ ስማ። ብዙ ወድኸኛልና የዚህንም ዓለም ተድላ ደስታዋን ሁሉ ንቀሃልና እኔም ከቅዱሳን ሁሉ ይልቅ እጥፍ ድርብ አድርጌ እወድሃለሁ። የገድልህን መጽሐፍ የጻፈ ያነበበ የተረጎመ በንጹሕም ልብ የሰማ በቤተ ክርስቲያንህም ውስጥ የተከበረ ዳግመኛ መታሰቢያን ያደረገና ስምህን የጠራ በስምህም የተራበውን ያጠገበ በጸሎትህም የታመነ ቸርነት ከእርሱ አይርቅም። በሞተም ጊዜ የብርሃን መላእክት በእልልታ ይቀበሉታል። በሰማያት ባለ አባቴ መንግሥትም ከእናቴ ከማርያም ጋር ከብሮ ገኖ ይኖራል። የእሳትንም ባህር አሻግረዋለሁ። ያለ ጥርጥር አንተን የታመነ ረሃብም ቢሆን ሰውን ሁሉ የሚጎዳ ቸነፈርም በሽታም ሁሉ ጥፋትም ቢሆን ሐዘንና ትካዜም ቢሆን ወደ እሱ አይቀርብም። ረፍትን እንዲያገኝ እኔ አጽናነዋለሁ እንጂ አለው። ይህንም ብሎት እስከ 3 እስከ 7 ጊዜ የምህረት ቃል ኪዳን ሰጠው። ጻድቁ የነበሩት በዘመነ አክሱም በ5ኛውና በ6ኛው መቶ ክፍለ ዘመን ሲሆን ከሮም ግዛት ሙሽርነትን ትተው ከግብፅ ከአባ ጳቁሚስ ተምረው መንኩሰው ወደ ኢትዮጵያ መጥተዋል። በስማቸው አፄ ገብረ መስቀል ኋላም ቅዱስ ላሊበላ አብያተ ክርስቲያናትን አንጸውላቸዋል። ደብረ ሊባኖስ ገዳምም ለ40 ዓመታት የተጋደሉበት ቦታ ስለሆነ በስማቸው ይጠራል። በእንጦጦ ኪዳነ ምሕረትም ጸልየዋል። ጥር 3 እረፍታቸው ነው። ሐምሌ 3 ልደታቸው ይዘከራል። የአባታችን የአባ ሊባኖስ ረድኤት በረከታቸው ይድረሰን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።